ታሪካችንን ስንጀምር ማንም ሰው የቢሊየነሩ ልጅ ሊቀርበው እንዳልቻለ እናያለን። አዲሷ ሞግዚት ያንን የማይቻል ነገር እስክታረገው ድረስ ሁሉም የቢሊየነሩ ልጅ የማይቻል ነው ይሉ ነበር። ከዚህ በፊት 17 ሞግዚቶች ሞክረው ሳይሳካላቸው ቀርተዋል። የ4 ዓመቱ ህፃን ዳንኤል ማንም ሰው እንዲቀርበው የማይፈቅድ በጣም ልቡ የተሰበረ ልጅ ነበር። ከዛም ግሬስ ትመጣለች። ከህመሙ በስተጀርባ ያለውን እውነት ማየት የቻለች ተራ ሞግዚት ነበረች። ታሪኩን ከመጀመራችን በፊት ግን ለቻናላችን አዲስ ሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በደስታ ጋብዘናችኋል። ወደ ታሪኩ ስንመለስ ማይክል ሃሪሰን የባንክ አካውንቱ 9 ዜሮዎች ነበሩት። ነገር ግን ልቡ ሙሉ በሙሉ ባዶ ነበር። ይህ የ35 ዓመት ወጣት ነጋዴ ግዙፍ መኖሪያ ቤት ነበረው። ውድ መኪናዎችን እንደ መጫወቻ ይሰበስባል። በየቀኑም በልዩ ስፌት የተዘጋጁ ልብሶችን ይለብሳል። ሆኖም ግን ይሄ ሁሉ ሀብቱ በሌሊት እንቅልፍ የሚነሳውን አንድ ትልቅ ችግሩ ሊፈታለት አልቻለም ነበር። ችግሩም 4 ዓመቱን የያዘው ልጁ ዳንኤል ነበር። ማይክል እሱ ለመርዳት የፈለገውን ያህል ገንዘብ ቢያፈሰም ዳንኤል ግን ሊቀረብ የማይቻል ሰው ሆኖ ቆይቷል። ትንሹ ዳንኤል ቡናማ ጸጉርና ብሩህ አይኖች ያሉት ቆንጆ ልጅ ነው። የአባቱን የሚመስሉ ትንንሽ ሱፎችን ይለብሳል፣ ልክ እንደ ትንሹ ቢሊየነር። ነገር ግን ከነዚያ የዋህ አይኖቹ በስተጀርባ በብቸኝነት የሚሰጥም ህፃን ልጅ ነበር። የዳንኤል እናት በ2 ዓመቱ ነበር የሞተችው። ከዛን ጊዜ ጀምሮ ማይክል ልጁ እንዲንከባከቡት ለ17 የተለያዩ ሞግዚቶችን ቀጥሮ ሞክሮ ነበር። 17ቱም ሴቶች ግን የቻሉትን ያህል ቢሞክሩም አንዳቸውም ግን ዳንኤልን ሊቋቋሙት አልቻሉም። ህፃኑ ማንም እንዲነካው አይፈቅድም። ሞግዚቶቹ ሊቀርቡት ሲሞክሩ ይጮሃል፣ ምግቡን በየክፍሉ ውስጥ ይበትነዋል። እንዲሁም ማንም ጫማውን እንዲያስርለትም ሆነ ፊቱ እንዲያጥበውም ወይም እጁ እንዲይዘው አይፈቅድም ነበር። እያንዳንዱ ሞግዚት በ2 ሳምንት ውስጥ ስራውን ይለቃል። አንዳንዶቹማ በሩን ዘግተው ሲወጡ እያለቀሱ ነበር። የመጨረሻዋ ሞግዚትም የተንቀጠቀጠች ከእንግዲህ ይህንን ማድረግ አልችልም ሚስተር ሃሪሰን፣ ልጁ እኔ ልሰጠው ከምችለው በላይ የሆነ ነገር ይፈልጋል። ምን እንደሚፈልግ ግን አላውቅም፣ ግን እርሱ የሚፈልገው ተራ ሞግዚት አይደለም ብለው ትወጣለች። ማይክል የሚያንን ምሽት በዛ ግዙፍና ባዶ ቤት ውስጥ ብቻውን ቆሞ በልጁ መኝታ ቤት በኩል ይመለከተው ነበር። ዳንኤል መሬት ላይ ተቀምጦ ጉልበቶቹን አቅፎ ወደፊትና ወደ ኋላ ይወዛወዛል። ህፃኑ ምንም አያለቅስም ነበር። ከረጅም ጊዜ በፊት ማልቀስ አቁሟል። ማይክልንም ከምንም በላይ ያስፈራውም ይሄው ነገር ነበር። በማግስቱ ማይክል ለኤጀንሲው ደውሎ በደካማ ድምፅ ተስፋ የማትቆርጥ ሰው ፈልጋለሁ፣ ዋጋው ምንም ቢሆን ግድ የለኝም። የኤጀንሲው ስራ አስኪያጅም በቀጥታ መመለስ ትጀምራለች። ሚስተር ሃሪሰን፣ እኛ ምርጥ የምንላቸውን ሰዎች ልከንሎት ነበር። ምናልባት ልጁ የሚፈልገው ሞግዚት ሳይሆን የስነ ልቦና ባለሙያ ሊሆን ይችላል። እባካችሁ አንድ ሰውን ብቻ ቢሆን ጨምሩልኝ ብሎ ቢሊየነሩ ማይክል ይለምናል። ከረጅም ዝምታ በኋላ ስራ አስኪያጇ አንድ ሴት አለች፣ ስሟ ግሬስ ይባላል። 28 ዓመቷ ሲሆን ገና ወደ ከተማ መምጣቷ ነው። ከሀብታሞች ቤተሰቦች ጋር የመስራት ልምድ የላትም፣ ግን እኔ ላብራራው የማልችለው የተለየ ነገር አላት እንዳለች ወዲያውኑ ማይክልም አሁኑኑ ላኳት። በማግስቱም ግሬስ ወደ ቤተ መንግስት የሚመስለው ቤት በር ላይ ትደርሳለች። ደግ አይኖችና ለስላሳ ፈገግታ ያላት ጥቁር ሴት ነበረች። ነጭ አፕሮን ያለበት ሰማያዊ የሞግዚት ልብስ ለብሳ ቁሳቁሶቿን የያዘችባት ትንሽዬ ቦርሳዋን ይዛ ትመጣለች። ማይክል በሩን ከፍቶ ከላይ እስከታች ያትና አንቺ ግሬስ ነሽ? አዎ ጌታዬ ብላ በለስላሳ ድምፅ ትመልሳለች። ስለ ልጄ ባህሪ ኤጀንሲው ነግሮሻል? ብዙ ህመም ውስጥ ያለ ልዩ ልጅ እንደሆነ ነግረውኛል። ማይክልን በመልሶ ይገረማል። ሌሎች ሞግዚቶች ዳንኤልን አስቸጋሪ፣ የማይቻል ወይም ከቁጥጥር ውጪ የሆነ ብለው ነበር የሚገልጹት። ይህች ሴት ግን እንደዛ ሳይሆን ልጁን ልዩ ነው ነበር ያለችው። ማይክል ለመጨከን አስቦ ሳይሆን እውነታውን ለመናገር ፈልጎ እንደ ሌሎቹ ሁሉ አንቺም ትለቂያለሽ፣ ዳንኤል ማንም እንዲቀርቡ አይፈቅድም። ግሬስ ግን በሀዘኔታ ፈገግ ብላም ምናልባት የእሱን ቋንቋ የሚናገር ሰው እየጠበቀ ይሆናላ ትለውናም የእሱን ቋንቋ እሱ እኮ ምንም አያወራም። ግሬስ ፈገግ ብላ ህመም የራሱ የሆነ ቋንቋ አለው ሚስተር ሃሪሰን፣ ብቸኛ የሆኑ ህፃናት ደግሞ ያንን ቋንቋ አቀላጥፈው ይናገሩታል። ማይክል ምን እንደሚላት አላውቅም ነበር። በሩን ከፍቶ ብቻ ወደ ውስጥ ያስገባታል። ለመጀመሪያዎቹ 3 ቀናትም ግሬስ ዳንኤልን ለመንካት ምንም አይነት ሙከራ ሳታደርግ ዝም ብላ ትመለከተው ነበር። ቤቱን ታጸዳለች፣ ምግብ ታበስላለች። በልጁ አቅራቢያ በምትሆንበት ጊዜ ሁሉ አያቷ ያስተማረቻትን የድሮ ዝማሬዎችን ታንጎራጉራለች። ያ ድምፅ እንደ ሙቃት የፀሐይ ብርሃን በቤቱ ውስጥ ይንሳፈፍ ነበር። ዳንኤልም ያስተውላት ይጀምራል። ከቤት ዕቃ በስተጀርባ ሆኖ በጉጉት አጮልቁም ይመለከታታል። በአራተኛው ቀን ግን ግሬስ የመመገቢያ ክፍሉን እያጸዳች ያለ ዳንኤል ወደ ውስጥ ይገባል። በዛ ትንሽ ጥቁር ሱፍ ልብሱ ቆሞ ትኩር ብሎ ይመለከታት ነበር። ግሬስ ስራዋን ሳታቆም በዝግታ እናትህ ትዘምርልህ ነበር አይደለ? የዳንኤል አይኖች በድንገት ይከፈታሉ። ስለ እናቱ ማንም ሰው አውርቶት አያውቅም ነበር። ግሬስ ግን አሁንም ወደሱ ዞር ብላ እንኳን ሳትመለከተው ጠረጴዛዋን መጥረጓን እየቀጠለች እኔም እናቴ ትዘምርልኝ ነበር፣ ስትሞት ግን ከእንግዲህ ሙዚቃ የምሰማ አይመስለኝም ነበር ስትለው ሁሉም ነገር ዝምታ ይሆናል። በጣም የሚረብሽ ዝምታ።
ዳንኤል አንድ እርምጃ ወደ እሷ ተጠግቶ ግሬስ ንግግሯን ቀጠለች፣ ድምጿ እየተቆራረጠ። ነገር ግን አንድ ነገር ትዝ አለኝ። የምንወዳቸው ሰዎች ሲሄዱ ዘፈኖቻቸውን በልባችን ውስጥ ጥለውልን ይሄዳሉ። እኛ ማድረግ ያለብን ነገር ቢኖር በጥንቃቄ ማዳመጥ ብቻ ነው። ያኔ ዳንኤል ድምፁን ቀንሶ እኔ ግን እማዬን ከእንግዲህ መስማት አልቻልኩም። እነዚህ ለሳምንታት የተናገራቸው የመጀመሪያ ቃላቶቹ ነበሩ። ግሬስ በመጨረሻም ቀና ብላ ስታየው አይኖቿ ማልቀስ ጀምረው ነበር። አዎን ውድ አውቃለሁ፣ ምን ያህል እንደሚሰማህም አውቃለሁ ብላ ታቅፈዋለች። በዛ ምሽት ዳንኤል ግሬስ አባብላ ወደ መኝታው እንድታስተኛው ይፈቅድላታል። ምንም አልተናገረም፣ ነገር ግን እሷን አልገፋትም ነበር። ይህ ትልቅ ለውጥና ተስፋ ሰጪ ጅማሩ ነበር። አባቱ ማይክል በር ላይ ቆሞ እያያቸው በመገረም ውስጡ ያለው ህመም ሲድን ይሰማዋል። ይህ ልጁ ለማንም ያልመለሰውንና ለራሱ ለአባቱም ቢሆን ያልቀረበውን ይህችን ደግ ሴት ግን ሲቀርባት ደስ ይለዋል። ቀናቶች አለፉ። ግሬስ ግን ዳንኤልን ምንም ነገር እንዲያደርግ አስገድዳው አታውቅም። ልብሶቹን አውጥታ እያዘጋጀች ዳኒ ዝግጁ ስትሆን ልብሶች እዚህ ያሉልህ። ምግቡን ጠረጴዛ ላይ ስታስቀምጠም ማንም አያስገድድህም፣ ብቻ በራብህ ጊዜ ብላሽ ትለዋለች። ምርጫን፣ ቁጥጥርንና በራሱ ትንሽ ዓለም ላይ ስልጣን እንዲኖረው አድርጋ ቀስ በቀስ ዳንኤል ነገሮችን በራሱ ፍላጎት ማድረግ ይጀምራል። በራሱ ይለብሳል፣ ምግቡን ይበላል፣ እንደውም ሳይጠየቅ ጥርሱንም መቦረሽ ይጀምራል። ቢሆንም ግን አሁንም ቢሆን ጫማውን ማንም እንዲያስርለት አይፈቅድም ነበር። አንድ ምሽት ማይክል በቤቱ ውስጥ ለስራ ባልደረቦቹ የራት ግብዣ አዘጋጅቶ በጣም አስፈላጊና ውድ ልብስ የለበሱ ሰዎች በሚሊዮን የሚቆጠሩ ዶላሮች ስምምነት ላይ እየተወያዩ ጠረጴዛውን ዙሪያውን ተቀምጠዋል። ግሬስ በኩሽና ውስጥም ሆና ስራውን እየሰራች እያለም ድንገት ጥቃቅን የእግር ኮቴዎች ወደ እሷ ሲመጡ ይሰማታል። ዳንኤል ጫማው ሳይታሰርና ገመዶቹ መሬት ላይ እየተጎተቱ እግሮቹን እየጎተተ ወደ ኩሽናው ይገባል። ግሬስ ቀና ብላ አይታው በድንጋጤ ምንድነው ይሁን ከወይኔ ውድ ምን ተፈጠረ? ዳንኤል አይኑን መሬት ላይ እንደተከለ አባቱ አስፈላጊ የሆኑ እንግዶችን እንዳገኝ ይፈልጋል፣ ግን ጫማዬ ስል ግሬስ የልጁን ጭንቀት ወዲያውኑ ተረድታው ዳንኤል ባልታሰረ የጫማ ገመድ እነዛ አስፈላጊ ሰዎች ፊት ቀርቦ ለመሸማቀቅና አባቱን ለማሳፈር ስለፈራም ግሬስ ምንም ሳታመነታ ያደረገችውን ቢጫ የጽዳት ጓንት አውልቃ ኩሽና ወለል ላይ ትንበረከካለች። ወደዚህ ነይ የኔ ልጅ ስትለው በቀጥታ ወደ ሰው ተጠግቶ ይቆማል። ይህች ሰራተኛ ወደ ቤታቸው ከመጣች ገና 2 ሳምንቷ ቢሆንም ለመጀመሪያ ጊዜ ጫማው እንድትነካ ይፈቅድላታል። ግሬስ የጫማውን ገመድ ስታስር እጆቿ ይንቀጠቀጡ ነበር። ይህ መንቀጥቀጥ ግን በጭንቀት ሳይሆን ይሄ ትንሽ ሕፃን የሰጣትን ትልቅ ክብርና እምነትን በመረዳቷ ነበር። ሁሉም ነገር ያጣና ልቡ የተሰበረ ሕፃን እጅግ ውድና ስስ የሆነው እምነቱን ለሷ ሰጣት። ሁለተኛውንም ጫማ ስራ ስትጨርስ ጨረስኩ፣ አሁን አስተካክለነዋል በቃ ትለውና ዳንኤል እዛው ቆሞ በጥያቄ በተሞሉ ትላልቅ አይኖቹ ያያት ግሬስም ምንድነው የኔ ውድ ለምን ፈራ? ዳንኤል ድምፁ የተቆራረጠ አንቺም ለምን እንደሌሎቹ ጥለሽኝ አልሄድሽም ብሎ ይጠይቃታል። ምክንያቱም አንተ የሚፈታ ችግር አይደለህም ዳንኤል፣ አንተ የምትወደድ ሰው ነህ፣ እኔ ደግሞ የትም አልሄድም። ዳንኤልም ቀና ብሎ ቃል ትገቢልኛለሽ ሲላት እሷም ቃል ገባልሃለሁ ብላ ትመልስለታለች። ማይክል ልጁን ፍለጋ ወደ ኩሽና ሲገባ ባየው ነገር በቆመበት ይደነዝዛል። ምክንያቱም በዛ በጸዳዩ ኩሽና ወለል ላይ ግሬስ ሰማያዊ ቀሚሷን ለብሳ ቢጫ የጽዳት ጓንቶቿን አውልቃ መሬት ላይ ተንበርክካለች። የልጁን ጫማ ገመድ እያሰረች ነበር። ዳንኤል መረጋጋትና እጆቹን ትከሻዋ ላይ አድርጎ እንድትረዳው ፈቅዶላታል። ማይክል በድንጋጤ እጆቹን አፉ ላይ ይጭናል። ይህ በፍጹም ሊሆን የማይችል ነገር ነበር። ላለፉት 2 ዓመታት 17 ሞግዚቶችና ሰራተኞች ይህንኑ ለማድረግ ቢሞክሩም የተሳካ ነገር አልነበረም። ይህች ሴት ግን በ2 ሳምንታት ውስጥ ማንም ሊያደርገው ያልቻለችውን የልጁን ልብ ቀይረዋለች። ግሬስ ቀና ብላ ማይክልን ስታየው ሚስተር ሃሪሰን ዳንኤል እራት ዝግጁ ነው። ዳንኤልም ወደ አባቱ እያየ በድጋሚ ወደ ግሬስ ዞር ብሎ የግሬስን እጅ ሲይዘው የማይክል አይን በእንባ ይሞላል። የእራት ግብዣው ቢቀጥልም ማይክል ግን አይምሮ እዛ አልነበረም። እንግዶቹ ሄደው ቤቱ ጸጥ ሲለም ግሬስን ኩሽና ውስጥ ያገኛታል። እንዴት ልታደርጊው ቻልሽ ብሎ ይጠይቃታል። ድምፁ በስሜት ተዘግቶ ነበር። ግሬስ ሳህኖቹ ማጠቧን ሳታቆም ልዩ ያደረኩት ነገር የለም ሚስተር ሃሪሰን አትዋሺ። ማይክል ጠጋ ብሎም ልጄ ጫማው እንድታስርለት ስፈቅድልሽ ባይኔ አይቻለሁ። ላለፉት 2 ዓመታት ማንም እንዲነካው እንኳን አልፈቀደም ነበር። ግሬስ እጆቿን በፎጣ እየጠረገች ዘውር ትላለች። አይኖቹ አሁንም ቁም ነገርና ቁጣ የተቀላቀለበት ስሜት ያሳዩ ነበር። እኔ እሱን ያየሁት ልክ እንደ ችግር አይደለም፣ እንደ አስቸጋሪ ልጅ ወይም እንደ ሀብታም ምስኪንም አላየሁትም። እናቱን አጥቶ ልቡ የተሰበረና ሁሉም ሰው ለምን ጥሎት እንደሚሄድ የማይገባው ሕፃን ልጅ አድርጌ ነበር ያየሁት። ስለዚህ እኔ ለመሄድ ወሰንኩኝ፣ እሱን ለማየት ወሰንኩኝ። ማይክልም ባጉንጩ ላይ ሲፈስ ይታወቀዋል። እኔም እኮ እሱን ለማየት እየሞከርኩ ነበር፣ እኔ አባቱ ነኝ ስላት ግሬስ ግን በክብር ከይቅርታ ጋር ሚስተር ሃሪሰን አንተ እሱን ለማየት ሳይሆን ለመጠገን ነበር የሞከርከው፣ ያ ደግሞ በጣም ይለያያል ስትል ቃላቶቿ ልክ እንደምት ሆዱ ላይ ያርፉበታል። ምክንያቱም እውነቱ ነበር የተናገረችው። እሱ በገንዘብ ችግሩን ለመፍታት ሰዎችን የቀጠረ ልጁ እንዲያስተካክሉት ነበር የሚፈልገው።
ዳንኤል ግን የሚፈልገው በህመም ውስጥም አብሮት የሚቀመጥና የሚረዳውን ሰው ብቻ ነበር። እባክሽ አስተምሪኝ፣ ለልጅ እንዴት መድረስ እንደምችል፣ እንዴት የልቡን በር ማንኳኳት እንደምችል እባክሽ አስተምሪኝ። ክሪስ ፈገግ ብላም ሚስተር ሃሪሰን የመጀመሪያውን እርምጃ አሁን ወስደዋል፣ ምክንያቱም ለመጠበቅ ዝግጁ ሆነዋል። ከዛ ቀን ጀምሮ በዛ ቤት ውስጥ ሁሉም ነገር ይቀየራል። ክሪስ ለቤተሰቡ አካል ሆና ትቀራለች። ማይክል የዳንኤልን ዝምታ እንዴት ማዳመጥ እንዳለበት፣ ትንንሽ የሰውነት እንቅስቃሴዎቹን እንዴት መረዳት እንዳለበትና ሳይጫነው እንዴት አጠገብ ሆኖ ፍቅር መስጠት እንደሚችል ታስተምረዋለች። ዳንኤልም ልክ ትክክለኛውን ወቅት ጠብቀው እንደሚፈካ አበባ ማበብ ይጀምራል። እንደገና መሳቅ፣ መጫወትንና ሰዎችንም እንዲያቅፉት መፍቀድ ይጀምራል። ከ6 ወራት በኋላም በአንድ ጠዋት ማይክል ወደ ኩሽናው ሲሄድ ዳንኤልና ግሬስ አብረው ፓንኬክ ሲጋግሩ ያገኛቸዋል። ዳንኤል አባቱን ሲያየው ደስተኛ ነበር። አባዬ ግሬስ ፓንኬክ እንዴት በአየር ላይ መገልበጥ እንደሚቻል እያስተማረችኝ ነው ሲል ማይክል ልጁን ሲያየው ልጁ በእውነት ደስተኛ ሆኖ ያየዋል። በዛ ሰዓት ያቺ በኩሽና ውስጥ የታየችው የመጀመሪያ ቀንን ያስታውሳታል። እሷ የማይቻለውን ነገር አላደረገችም። በጣም ቀላል ግን ደግሞ እጅግ በጣም ከባድ የሆነውን ነገር ነበር ያደረገችው። ራሱን እንደማይወደድ አድርገው ያሰብ የነበረውን ሕፃን በሙሉ ልባ ወደደችው። ያ ፍቅር ደግሞ ሁሉም ነገር ቀይሮታል። ከታሪኩም ለሰው ልጅ ከምንም ነገር በፊት ፍቅር እንደሚያስፈልገው እያሳየን ታሪካችን ይጠናቀቃል።